ማብቂያው የማይታወቀውና መድረሻው የሲሆን የሚያሰኘው የሩሲያ ዩክሬን ጦርነት የት ሲደርስ እንደሚያበቃ መገመት አስቸጋሪ ሆኗል። ጦርነቱ ምን አይነት መደላድሎች ሲፈጠሩ ይቆማል የሚለው ማወቅ የሚቻላቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የኬጂቢ ኃላፊዎች ብቻ ናቸው። በተለየ ሁኔታ ከሰሞኑን ሩሲያ ያደረገችው የኒውክሌር ተሸካሚ የሚሳኤል ሙከራ ነገሮችን የበለጠ እንዲጠነክሩና ለዩክሬን ያላቸው ሽርፍራፊ ሳንቲም ይለግሱ የነበሩ ሀገራትም እጃቸውን መሰብሰብ ከጀመሩበት መንገድ ተመልሰው ሽርፍራፊያቸውን መላክ እንዲጀምሩም ሆነዋል። ሩሲያ ያደረገችውን ሙከራ ተከትሎ ሁኔታ ያላማራቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸው መከላከያ የኒውክሌር ልምምድ በአፋጣኝ እንዲጀምር ቀጭን ትዕዛዝ ማስተላለፋቸው ይታወሳል። ፕሬዝዳንቱ አሁንም ሩሲያ ከመሬት በታች በሰራቻቸው ምሽጎችና ግዙፍ የሳይንስ ማዕከላት ውስጥ የኒውክሌር ጦር መሳሪያዎችን እየሞከረች ትገኛለች ማለታቸው ኤምኤስኤን ዘግበዋል። የጦር መሳሪያ ሙከራ እያደረገች ያለችው ሩሲያ ብቻም ሳትሆን ቻይናም ጭምር ናት ሲሉ ለዓለም ሌላ መርዶን ተናግረዋል። ከመሬት በታች የሚደረገው ልምምድ ምን ይዞ ብቅ ሊል እንደሚችል የሚገመት አይደለም ሲሉ ፕሬዝዳንቱ ተናግረዋል። ዩክሬን አሁንም የቶምሃክን ሚሳኤል እንዲሰጣትና እንድታጠቅ መጠየቋን ቀጥላለች። ቶምሃክ ሚሳኤል አንድ ጊዜ ቢተኮስ 2500 ኪሎ ሜትር የሚርቅን ቦታ ማውደም ይችላል። ይህም ዩክሬን ይህንን መሳሪያ አንድ ጊዜ ብትተኩስ የሩሲያን ዋና ከተማ ሞስኮን መምታት የሚያስችላት ነው ተብሏል። ይህን መሳሪያ ዩክሬን መታጠቅ የምትችል ከሆነ ሩሲያ በአጸፋው የምታደርገው እርምጃ ከየትም ጊዜ የከፋ እንደሚሆን ትራምፕ ተናግረው ዩክሬን ይህን መሳሪያ ለመታጠቅ ያቀረበችው ሀሳብ ብትተወው መልካም እንደሆነም ፕሬዝዳንቱ ተናግረዋል። ለጊዜው ቶምሃውክን ማሰብ አያስፈልግም ብለዋል። ፕሬዝዳንቱ እንዳሉት የዩክሬን ጦርነት ለአሜሪካ የምጣኔ ሀብት እንቅስቃሴ መጥፎ ሊሆን እንደሚችል ተናግረው በተቻለ አቅም ዘለንስኪ ጦርነቱን የሚያበቃበትን መንገድ መፈለግ እንዳለባቸው በመድረኩ ተናግረዋል። የምዕራቡ ዓለም ሀገራትም በስፋት ያቀፈው የጦር ግንባር የተቻለውን ሁሉ ለዩክሬን ማድረግ እንደሚቀጥል በድጋሚ አረጋግጠዋል። ዘለንስኪ ምሽቱን ከሚዲያዎች ጋር በነበራቸው ቃለ ምልልስ የፑቲን መንግስት ዩክሬናውያንን መጨረስ ይፈልጋል፣ ይህ ደግሞ ሊሳካ የማይችል ህልም ነው ማለታቸውም ሰምተዋል። ቤልጂየም በአንጻሩ በጦር ሜዳ አካባቢ በድሮኖች እንቅስቃሴ እየተበራከተ ሳይሆን እንዳልቀረም አስታውቃለች። የፊንላንዱ ፕሬዝዳንት እንዳሉት የዩክሬን ሩሲያ ጦርነት እንዲያበቃ ክስተታችን መማር ይጠበቅብናል ሲሉ መናገራቸውም ሰምተዋል። ፕሬዝዳንቱ እንዳሉት ካለፈው ስህተት መማር ካልተቻለ ሩሲያ አሁንም ጦርነት አሁን ብታቆምም ጦርነቱን መቀጠሏ አይቀርምም ብለዋል። ከሰሞኑን በነበሩ እንቅስቃሴዎች ምክንያት በርካታ ጦር መሳሪያዎችን በገፍ እየሰበሰበች ያለች ዩክሬን ከአሜሪካ በሩሲያ የሚደርስባትን የአየር ጥቃት የአየር ላይ መቃወሚያዎችን በድጋፍ እንዳገኘችም ሰምተዋል። ዩክሬን ቁጥሩ ምን ያህል እንደሆነ ያልተገለጸ ፓትሪዮት የተሰኘውን የአየር መቃወሚያ ማግኘቷም ሰምተዋል። የሩሲያ ድሮኖች የሚያደርሱትን ጥቃት ለመመከትና የሚያደርሱትን አደጋ ለመቀነስ የተሰጠውን ድጋፍ በርካቶች ይጠብቃል ሲሉ ቮሎዲሚር ዘለንስኪ ተናግረዋል። ይህ የፓትሪዮት የአየር መከላከያ እጃችን ላይ ቢኖር እሁድ ለሰኞ አጥቢያ በደረሱ ጥቃቶች ምክንያት ሰዎች አይሞቱም ነበር ሲሉ ተናግረዋል። በጥቃቱ የአንድ ሰው ሕይወት ሲያልፍ የአንድ ቤተሰብ አባል የሆኑ 5 ሰዎች የአካል ጉዳት እንዳጋጠማቸውም ሰምተዋል። 4 ዓመት ሊሞላው ዳዴ እያለ ያለው የሁለቱ ሀገራት ጦርነት በርካቶችን የገደለ ሲሆን በተለይ ሩሲያ የምታደርሰው ጥቃት ከከተማ ወጣ ባሉ አካባቢዎች በሺዎች የሚቆጠሩ የዩክሬን ዜጎች መሞታቸውም ተገልጿል። በተለይ የኃይል ማመንጫዎች ላይ በሚደርሱ ጥቃቶች ምክንያት ቤታቸውን ለቀው ወደ ሌሎች አካባቢ እንዲሰደዱ ማድረጉን ኤፒ ኒውስ ዘግበዋል። ይህ የሩሲያ ጥቃት ለዩክሬን ቴክኖሎጂ አብዮት እንድትቀሰቅስና የዘመኑን ድሮኖች እንዲሁም ሚሳኤሎች እንዲመረቱ ምክንያት ሆኗል። የሩሲያ ጦር ለአንድ ዓመት የፖክሮቭስክን ከተማ ለመያዝ ያደረገው ሙከራ ባለፈው ሳምንት በድል ማጠናቀቁ ይታወሳል። ከተማዋን ሲቆጣጠር የትራንስፖርትና ሎጂስቲክስ ማዕከል መያዝ እንዳልቻለ ሲነገር መቆየቱን አልጀዚራ ዘግቦ ምሽቱን መቆጣጠር መቻሉን አስታውቋል። በዩክሬን በኩል ያሉ የወታደራዊ መረጃዎች እንደሚጠቁሙት ቦታው ላይ አሁንም የዩክሬን ኃይሎች እየተዋደቁና በጀግንነት እየተከላከሉ እንዳሉ መናገራቸው ተዘግበዋል። በጉዳዩ ላይ ዘለንስኪ የሰጡት ማብራሪያም የሩሲያ ኃይል በቅርቡ ያገኘው ምንም አይነት ድል የለም ብለዋል። በአካባቢው ላይ ግን ጠንካራ ጦርነት እየተደረገ እንዳለ ግን አልሸሸጉም። ፕሬዝዳንቱ እንዳሉት ሩሲያ ይዘው የነበረው የዴፕሮፒሊያን አካባቢ በመልሶ ማጥቃት መያዝ እንደተቻለ ማስታወቀው የመልሶ ማጥቃት ዘመቻውን በማጠናከር ሌሎች አካባቢዎችን በማስመለስ ጠንካራ ዘመቻዎች እየተደረጉ እንዳሉ አስታውቀዋል። የዩክሬኗ ፖክሮቭስክ በተወሰደባትን የበላይነት ለማስመለስ በምታደርገው 7ኛ ዘመቻ ብላ በጠራችው እንቅስቃሴ ወደ ፖክሮቭስክ የተደረገ ያለውን የሎጂስቲክስ ድጋፍ በሰሜን ሮዲያንስክ አካባቢ ጠንካራ የተባለ የተኩስ ልውውጥ እያደረጉ እንደሆነም ሰምተዋል። ሩሲያን ለመከላከል ጥረት ያደረገች የምትገኘው ዩክሬን በሌሎች አቅጣጫዎች አካባቢዎችን መቆጣጠርም ጀምራለች። ኦስካል በተባለው ወንዝ አካባቢ የሚገኘው የኪዮፔናስክ ኢንዱስትሪ ዞን እንደተቆጣጠሩም ሰምተዋል። ፕሬዝዳንት ዘለንስኪ እንዳሉት በአካባቢው ላይ 30 የሚሆኑ የሩሲያ ወታደሮች መኖራቸውን ገልጸው እነሱን ከአካባቢው ለማስወጣት
ለማስወጣት ጥረት እየተደረገ እንዳለም አስታውቀዋል። የሩሲያ መከላከያ ሚኒስትር ምሽቱን በነበረው ጥቃቶች ዙሪያ በሰጠው ማብራሪያም በርካታ የጦር ቤዞች፣ የኃይል ማሰራጫዎች፣ የዩክሬን አየር ኃይል ጦር መሳሪያዎች ፋብሪካዎች፣ የነዳጅ ማስተላለፊያዎች ሲደበድብ ማደሩንም አስታውቀዋል። የዩክሬን መከላከያ በአንጻሩ በሩሲያ ሳርቶቭ አካባቢ የተሳካ ጥቃት ማድረግ መቻሉንም አስታውቀዋል። በሉሃንስክ አካባቢ ያደረግኩት ባለው ጥቃትም የሩሲያ ሎጂስቲክስ እንቅስቃሴን አጥቅቻለሁ ሲልም አስታውቀዋል። ሩሲያ ፖክሮቭስክ ከተማ ከጦር ነጻ የሆነ ቀጠና ለማድረግ በፍጥነት እየሰራች እንደሆነ አስታውቃለች። በተለይ ከተማዋን በመልሶ ግንባታ ሂደት ፈጣን የሆነ ግንባታ ሂደት ላይ መሆኗን የሩሲያ መንግስት አስታውቋል። በአንጻሩ የዩክሬን መንግስት ባወጣው መግለጫ ከአካባቢው ላይ አይኑን እንደማያነሳ አስታውቀዋል። የመከላከልና የመልሶ ማጥቃት እርምጃዎች ይቀጥላሉ ሲሉም ተናግረዋል። ዓመታትን ከፈጀ እልህ አስጨራሽ ጦርነት በኋላ የተያዘችው የፖክሮቭስክ የተሰኘችው ከተማ ላይ የሎጂስቲክስና ትራንስፖርት እንቅስቃሴ ቁልፍ የሆነው አካባቢ ለመቆጣጠር በነበረው ግጭት የሩሲያ ጦር የከተማዋን የባቡር መስመር እንዲሁም የኢንዱስትሪ ዞኖች ላይ ጥቃት ሲያደርስ ማደሩን ሮይተርስ ዘግቧል። ጦሩ እያደረጋቸው ባሉ እንቅስቃሴዎች የከተማው ዳርቻ ላይ የሚገኙ አካባቢዎችን እየያዘ እንዳለም ገልጸዋል። ዩክሬን በባሽኮርቶስታን የሚገኘውን የፔትሮኬሚካል ማምረቻን መምታቷም ሰምተዋል። የአካባቢ ባለስልጣናት እንዳሉት የውሃ ማጣሪያ የሆኑ ቦታ ላይ የጥቃት ጉዳት ቢያደርስም ምንም አይነት የሰው ልጅ ላይ የደረሰ ጉዳት አልነበረም ሲሉም ተናግረዋል። የኬሚካል ማምረቻ የሚገኘው ከዩክሬን ድንበር 1500 ኪሎ ሜትር ያህል ርቆ እንደሆነም ተገልጿል። ጥቃቱ የደረሰው በሰው አልባ አውሮፕላኖች ስለመሆኑም ተነስተዋል። የዩክሬን ሰዎች እንዳሉት ምንም አይነት እንቅፋት ሳይገጥመን በተራሮች ተከቦ የሚገኘውን ተቋም መምታት እንደቻሉም አስታውቀዋል። ጥቃት አድራሾቹ የዩክሬን ድሮኖች ከአካባቢው ሳይወጡ መውደማቸውን ገልጸው ወደ ሩሲያ ዘልቀው ገብተው የነበሩ 83 የሚሆኑ ድሮኖች የሩሲያን ድንበር ዘልቀው ቢገቡም መውጫ ሳያገኙ አየር ላይ ወድመዋል ሲል የሩሲያ መከላከያ ሚኒስትር ባወጣው መግለጫም አስታውቀዋል። በአካባቢው ላይ በደረሰው ጥቃት የነበረው የእሳት ነበልባል በርካታ ውድመት የደረሰ እንደነበር ያሳያል ሲል ሮይተርስ ዘግቧል። ኪየቭ ላደረገችው ጥቃት የበቀል እርምጃ ወዲያው የጀመረችው ሩሲያ በርካታ ቦታዎች እንዳልነበሩ አድርጋለች። ዩክሬን በሩሲያ በኩል የደረሰባት ባለው የድሮን ጥቃቶችና የጦር መሳሪያዎች ውድመት ለመከላከል እንዲሁም ከተለያዩ ሀገራት የሚላክላትን የጦር መሳሪያ ማከማቻ እንዲሆን በጦርነት ምክንያት በጀመረችው የኢንዱስትሪ አብዮት ምክንያት እያመረተች ያለችውን የጦር መሳሪያ ለመሸጥና ለማከማቻ የሚያገለግሉ የጦር መሳሪያ ማከማቻ ቦታዎችን በበርሊንና በኮፐንሃገን ለመገንባት እቅድ እንዳላት ዘለንስኪ አስታውቀዋል። በኢንዱስትሪ አብዮቱ አማካኝነት ለባህር ኃይል የሚሆኑ የጦር መሳሪያዎች፣ የሰው አልባ አውሮፕላኖች፣ መድፎች ለውጭ ገበያ ለማቅረብ እየሰራች እንዳለችም አስታውቃለች። ሀገራችን የገጠማት ጦርነት ለማሸነፍ የምናመርታቸውን የጦር መሳሪያዎች መሸጥና ሌሎች ጠንካራ የረጅም ርቀት መሳሪያዎች ያስፈልጉናል ሲሉ ዘለንስኪ ተናግረዋል። በዚህ ዓመት መጨረሻ በርካታ ጦር መሳሪያዎችን ለዓለም ገበያ እናቀርባለን ያሉት ፕሬዝደንቱ በቀጣይ ሳምንት ወደ አሜሪካ ቀንተው ከፕሬዝደንት ትራምፕ ጋር የሰው አልባ የጦር አውሮፕላኖችን በተመለከተ ውይይት እንደሚያደርጉም ይጠበቃል።